ሰላም እንዴት ነው? እዮማክ ይሰማል? ሰላም ናችሁ? አለሁ። ደህና ነህ? ይሰማል? ሰላም ናችሁ? ደህና ነን። ኢየሱስ ክርስቶስ ብቻ ነው አምላክ ነው ያልከው ኮሜንት ላይ ከሱ ውጭ ሌላ አምላክ የለም። በጣም ጥሩ። ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም የሚል ጥቅስ መጽሐፍ ቅዱስ ላይ አምጣ። የለምም ሊኖርም አይችልም። መጽሐፍ ቅዱስ ላይ ማስረጃ መጽሐፍ ቅዱስ ላይ ነው አምላክ እንደሆነ ኢየሱስ ክርስቶስ ውጭ ፈጣሪ እንደሆነ ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም የሚል ማስረጃ አምጣ። እናንተ ዘዳግም 5:6 ኢየሱስ ክርስቶስ ይላል እዛ ጋር ዝሮ ክርስቶስ ማለት እግዚአብሔር ነው። ምንም ልዩነት የላቸውም። እግዚአብሔር አምላክ እኔና ከኔ በቀር ሌላ አምላክ አታምልክ ይላል። እግዚአብሔርን አልኩህም ኢየሱስ ክርስቶስ ብለህ ነግረህናል አይደል? ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም የሚል ጥቅስ አለው የመጽሐፍ ቅዱስ ላይ። ጥያቄ የተወለደው አምላክ ነው። ባጭሩ ማለት ማን ነው አይደለም ያልኩት። ነገር ግን ኢየሱስ ክርስቶስ ከእርሱ ውጭ ሌላ አምላክ የለም የሚል ጥቅስ አለው ወይ መጽሐፍ ቅዱስ ላይ ነው ጥያቄ። እና የተወለደው እኛ የምናምንበት ክርስቶስ እሱ አምላክ የምታምንበት ሳይሆን መጽሐፍ ላይ ያለውን እየጠየቅኩ ነው። ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም የሚል ጥቅስ አለ መጽሐፍ ቅዱስ? ክርስቶስ ማለት እግዚአብሔር ነው። በቃ ባጭሩ የት ጋር ነው ክርስቶስ ማለት እግዚአብሔር ነው የሚለው መጽሐፍ ቅዱስ ላይ? እግዚአብሔር አምላክ እኔና ከኔ በቀር ሌላ አምላክ አታምልክ ይላል። እግዚአብሔር አልጠየቅኩም ይላል ባጭሩ። ኢየሱስ ማለት እግዚአብሔር ማለት ነው? አዎ ነው አይደለም? ማስረጃ ሳይሆንሽ እሺ ማስረጃ ነው። እሺ ዮሐንስ ወንጌል ምዕራፍ 1 እንዳታቋርጠኝ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ትጠይቀኛለህ። ልጨርስና ትጠይቀኛለህ። ምዕራፍ 1 ከቁጥር 1 መጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ ይላል። ቁጥር 3 ላይ ያ እግዚአብሔር ቃል የተባለው ማን ነው ስንል ቁጥር 14 ላይ ቃል ስጋ ሆነ ይላል። ያ ስጋ ለብሶ የመጣው ማን ነው? ክርስቶስ። ጨረስክ? ካላወራ ትፈቅድልኛለህ? እሺ ቀጥል። ምን ነበር ያልከው? መጀመሪያ ኢየሱስ ማለት እግዚአብሔር ማለት ነው ነበር ያልከን አይደል? እና ምን ይላል? መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃልም እግዚአብሔር ነበር። ያውም ነው አይልም ነበር ነው የሚለው። እሺ አዳምጠን። ኢየሱስ እግዚአብሔር ማለት ነው ያልከን እኮ ነው አንተ። እንደዛ የሚላል እሱ ግን አዎ ነው። ያ ቃል የተባለው ማን ነው? ቃል የተባለው ማን ነው? ምን እባክህ አዳምጥ። ኢየሱስ ማለት ትርጉሙ እግዚአብሔር ማለት ነው እንዳይሰሙ ክርስቲያኖች ከክርስቲያን ያስወጣል። ኖ እኔ ያልኩት ያ ክርስቶስ ስጋ በስጋ ተገልጾ የመጣው ክርስቶስ እሱ እግዚአብሔር ነው ነው። እሺ ወደ እሱ ክርስቶስ ስሙን አይደለም። አዳምጥ። እሺ ኢየሱስ ማለት እግዚአብሔር ማለት ነው አልከን። እንደሱ የሚል መጽሐፍ ቅዱስ ላይ የለም። መጀመሪያም ላይ ምን አልክ? ክርስቶስ ቃል ረጉድ አንተ በስሙ መሰለኝ የምትሄዱ። አዳምጥ። ኢየሱስ የሰው ስም ነው በመጀመሪያ። እሺ ይሄ ልታውቅ ይገባል። እሺ ኢየሱስ የፈጣሪ ስም አይደለም። የኛ አምላክ ፍጹም ሰው ፍጹም አምላክ ነው አይደለም። ፍጹም ሰው ፍጹም አምላክ ነው የሚል መጽሐፍ ቅዱስ ላይ የለም። ዋሽቷችሁ እንደሱ የለም። ሰው ነኝ ነው ያለው ኢየሱስ። ፍጹም ሰው ፍጹም አምላክ አይደለም። እንደሱ የሚል ጥቅስ የለም። ሰው ነኝ ያው እኮ በሰውነቱ ተገልጦ የመጣው ነው። አምላክ ነኝ የሚል የለም። በሰውነቱ ተገልጦ የመጣው ነው። ወንድም ያድመጠኛ አንድ ጊዜ ነው አላለም እሱ። እሺ እኔ ልድበት አንድ ያድመጠኝ። በመጀመሪያ ትንቢት ነው። አድምጥ። ከኔ ጋር እያወራህ ነው። ስለዚህ እየተደማመጥን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው አልከኝ። አንተ አልክ ቤተክርስቲያን አለቻቸው እንጂ መጽሐፉ አይልም። ውሸት ነው ይሄ። ኢየሱስ እኔ ሰው ነኝ ነው ያለው። እኔ ፍጹም አምላክ ነኝ አላለም። በፍጹም አምላክ ነኝ ጌታ ነኝ ብሏል። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። ጌታ ነኝ ብሏል። ጌታ ማለት ነው ማለት ነው። ማነው ጌታ ያደረገው? ኢየሱስን ተደርጎ ነው አይደለ? ሲጀመር ፈጣሪ አይደለም። ጌታ ተደርጎ ነው። በመደረግ ነው ያገኘው። የሚሽረውም የሚሰጠውም ራሱ ነው። ጌታ ተደርጎ ነው አይደለም። ጌትነቱን በመደረግ ነው ያገኘው። ይሄን ታውቃለህ? እሱ አምላክ ነው ሲጀመር አይደለም። ተደርጎ ነው። ረበ ፈጣሪ በመደረግ የሚገኝ የአምላክነት አምላክ አይደለም የሚሰጥ በመደረግ ጌትነቱ በመደረግ አምላክ አይደለም ያለበት ይሄን ጨርስ። መጀመሪያ ኢየሱስ ጌታ ነው አልከኝ አይደል? ይሄን ጨርስና ወደ ሌላው ትሄዳለህ። ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው ወይስ አይደለም?
አይደለም፣ በራሱ በስልጣኑ ያገኘው። በጣም ጥሩ። እኔ ደግሞ ነው እልሃለሁኝ በራስህ መጽሐፍ ማስረጃ ልስጥህ። በመደረግ ነው ያገኘው። ማስረጃ ልስጥህ። እኔ ልስጥህ እሱ ጌታ እንደሆነ እኮ ያንተ በመደረግ እንዳገኘው ልስጥህ ወይ ማስረጃ? አንተ በመደረግ አይደለም አልከኝ። አይ እኔ በመደረግ ነው አልኩ። አይሰማም። ማስረጃ እኔ ልስጥህ ማስረጃውን ስጠን። እሺ በመደረግ አይደለም ያገኘው የሚለውን አሳየን። ትልቁ ላይ ነው ክፈትልን። አምላክ ነው እኮ አሳየና። በመደረግ አይደለም ጌትነትን ያገኘው የሚለውን አሳየን። እኔ ደመራ አምላክ ነው እኮ አሳየን ማስረጃ። ያ ክፈት። ጌትነቱን በመደረግ አይደለም ያገኘው የሚለውን አሳየን። የዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 እዛ ላይ ጌትነቱን በመደረግ አይደለም ያገኘው የሚለው እኔ ጌታ ነኝ ይላል። በጣም ጥሩ። እሱን እኮ አልኩህ እኔ ጌታ ነኝ ሳይሆን አንተ ሊተራሊ እንደናንተ አምላክ ሊተራሊ ነው ማለት ነው። ክፈትና አሳየን። በቃሽ። እኔ ይሄን ጌትነት በመደረግ አይደለም ያገኘሁት ብሎ የተናገረበት ካለ አሳየን። እኔ ደግሞ ቃል በቃል ይሄን ጌትነቱን በመደረግ እንዳገኘው መጽሐፍን አሳየን። እሺ አላህ ስንት ነው? እስኪ መልስልኝ። አላህ ስንት ነው? አትዘባርቀ ትጠይቃለህ ወደዛ። አሁን ይሄንን ጨርስ መጀመሪያ። እሺ ኢየሱስ ክርስቶስ አላህ ስንት ነው? መልስ ላሳየህ። መልስ። አላህ ስንት ነው? በማስረጃ እያወጣ እንድናወራ መስራት የተሻወር ሻባ አላህ ስንት ነው? ቆይ ጌታ በመደረግ ነው ያገኘው ጌትነትን ገና አላሳየህ ነው። እሱን ወደ አላህ ትጠይቃለህ። እሺ ጥያቄ ትጠይቃለህ። አብሽር ና ያው እና መጽሐፍ ቅዱስ ኢየሱስ ክርስቶስ ጌትነትን በመደረግ እንዳገኘው አያውቁም ክርስቲያኖች እስከዛሬ ጊዜ። አሁን ልታየው ይታያል። እዮማክ አለ። አዎ ይታያል። አንብበው እስኪ ቢጫ ኢየሱስ እግዚአብሔር ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። አዎ እግዚአብሔር ጌታ ክርስቶስም እንዳደረገው ይላል። ኢየሱስን ጌታ ያደረገው ማን ነው? ኢየሱስን ጌታ ያደረገው እግዚአብሔር ነው። አይዋ የጌታ ሰው መልስልኝ። ኢየሱስን ጌታ ያደረገው እግዚአብሔር ነው። አዎ ያው እሺ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ያለውን ያብራራው በደንብ መሰለኝ። እግዚአብሔርና ክርስቶስ እንደማይለያዩ ማለት ነው። ጨርስ። ይሄን እግዚአብሔር ጌታ አድርጎት ነው አይደለም ኢየሱስን? እስኪ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ክፈቱ። ትሄዳለህ ከጥቅስ ወደ ጥቅስ እንደ ፌንጣ አትንጣጣም። ያዝና ይሄን ጨርስ መጀመሪያ። እግዚአብሔር ኢየሱስ እሱ ራሱ ጌታ ነው። ያ ጌታ ነው። እሱ ተደርጎ ነው ይለናል። ይሄ ጥቅስ ስህተት ነው ወይስ እውነት ነው? በመጀመሪያ ደረጃ እሱ መጽሐፍ ቅዱሳችን ዝም ብሎ እንደ ልቦለድ አይደለም። እንደናንተ እንደ ልቦለድ አይደለም። ጌታ ተደርጎ ነው ይላል አይደል? አንድምታ አይደል? እሺ አንድምታ ምንድን ነው? ይሄ አንድምታ አይደል? አንድምታውን ንገረን። አንድምታ አለው። ንገረን። እሺ ምንድን ነው አንድምታ? ተናገር። ማለት በሰውነት የተገለጸው አምላካችን ማለት ነው። እሱ ጌታ ሲል ማለት ነው ጌታነቱን ለመግለጽ ነው እንጂ ጌታ ሲጀመር እሱ ክብር ያለው ነው። ክብር ያለው የለውም አይደለም ጥያቄው። ጌታ ሰው የዚህ አንድምታ ምንድን ነው? እሺ ንገረን። ወደ አንድምታ እየሸሸህ ነው። ምንድን ነው አንድምታ? እኔ አልሸሸሁም። እሺ አንድምታ ምንድን ነው? ሲመጣም አንስቶ ጌታ ነው። ያው ተደርጎ ነው ይለናል ቃሉ። ግን ተሳስተሃል። የእሱን ደግሞ እኔ አንድምታውን አመጣልሃለሁ። ምንድን ነው አንድምታ? አንድምታውን ከመጽሐፍ አንብቤ እመጣልሃለሁ። እሺ ግን እዚህ ጋር ጌታ የራሱን የመጽሐፍ ነው። ግን እግዚአብሔር ጌታ እንዳደረገ ይናገራል አይደል? እዚህ ጋር እግዚአብሔርና ክርስቶስ አንድ እንደሆኑ የሚገልጽ በጣም ብዙ ቦታ ላይ ናቸው አላልኩም? እግዚአብሔር ኢየሱስን ጌታ እንዳደረገው ይናገራል። እኔን አድምጠኝ። ጥቅሱን አንብበው። እሺ እግዚአብሔር ኢየሱስን ጌታ አድርጎታል ይላል አይደለም? ይሄ እግዚአብሔር ማን? የኢየሱስ ክርስቶስ አምላክ። እግዚአብሔር ማን? የኢየሱስ ክርስቶስ አምላክ እያለ የሚጠራው። እሺ እግዚአብሔር ማን ነው ያልኩት ባጭሩ። እግዚአብሔር ማን ነው? የኢየሱስ ክርስቶስ አምላክ። የኢየሱስ ክርስቶስ አምላክ። እሺ አምላኩ እንደሆነ እስኪ አምላኩ ከሆነ አዎ ቃል በቃል ከራሱ አንደበት ነው የምሰጥህ እና ያው ስለዚህ ቆይ ተረጋጋ። እሺ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ክፈትልኝ። ተረጋጋ፣ ቀስ በል። እኔ ማስረጃ ልሰጥህ ነው ለእያንዳንዱ ንግግር። አምላኩ እንደሆነ ማስረጃ ሳይህ ብለሃል። እኔ ሳይህ ነው አንብብ። ያው ምን ይላል ይሄ? እኔ አላልኩም ብለሃል። ማስረጃ ሳይኝ አምላኩ እንደሆነ ብለሃል። አንብበው። ያው አላረኩም። እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። እሺ እስኪ የዮሐንስ ወንጌል ምዕራፍ 10 ከቁጥር 9
ጨርስ። ይሄን አምላክ የሚለው ኢየሱስ ማን ነው? እሺ ወደዛ ሄድልኝ እና ይሄን ጨርሰህ ነው ወደዛ የምትሄደው አንተ ምንድነው? እሺ ከዚህ ሄድልኝ። አትሄድም። ይሄን ጨርስ መጀመሪያ። አምላክ የሚለው ኢየሱስ ማን ነው? ወደዚህ ሄድልኝና ወደሱ መጣላል። አይቻልም። ይሄንን ጨርስ። ኢየሱስ ክርስቶስ አምላክ የሚለው ማንን ነው? ኧረ ጉድ! እግዚአብሔር ነው። ጎበዝ ልጅ። የጌታ ሰው ክርስቶስ አምላክ የለውም ሲጀመር ራሱ አምላክ ነው። እንዴ አምላክ እያለ ኢየሱስ አምላክ የሚለው ማንን ነው ስልህ እግዚአብሔር ነው አልከኝ እኮ። አምላክ ያለው ኢየሱስ ክርስቶስ አምላክ ያለኝ እያለ አይ ተሳስተሃል፣ ኢየሱስ አንተ አምላክ የለህም ራስህ አምላክ ነህ እያላችሁ ትክዱታላችሁ። ራሱ እግዚአብሔር ነው። ያው አምላክ አለኝ እያለ ነው ኢየሱስ ክርስቶስ። ራሱ እግዚአብሔር ነው። አምላክ አለኝ እያለ ነው ኢየሱስ። አምላኩ ማን ነው ስልህ ራሱ ሲጀመር እግዚአብሔር ነው። አምላኩ እሺ ማን እሱ ራሱ ሲጀመር እግዚአብሔር ነው። አድምጠኝ። ራሱ ሲጀመር እግዚአብሔር ነው። እሺ አዳምጥኩሽ። ጨረስካ? የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 የዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ከቁጥር 9 14 ከቁጥር 9 እና 10 ሂድልኝ። አሬ ዝም አልኩኝ እኮ አንተ አውራ። በቃ ታውቆልህ። በቃ አውራ አውራ። እሺ እንደፈለክ ቤት ገለጎል። እሺ ክፈትልኝ። ማስረጃውን ክፈትልኝ። እሺ ንገረኝ። እሺ የቱ ጋር ልክፈት? ለምን ክፈትልኝ? ማስረጃ እኮ ለየትኛው ንግግር ነው ማስረጃ? አሁን እኔ ማስረጃ ስጠይቅህ ጊዜ እዚህ ቦታ ሄድ ትለኛለህ። ገብቶሃል አይደለ? ልክ እኔ አንተ ማስረጃው መጽሐፍ ቅዱስ ላይ ክፈትልኝ እኮ። ለምን ነው ማስረጃው? ጥያቄውን መጀመሪያ አንተ እንበለው። ማስረጃ ከዚያ ክፈት ስንለት እንከፍትልሃለን። ችግር የለም። ማስረጃ ለምንድን ነው? ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ለምንድን ነው ማስረጃው? ጥያቄ የጠየቁህ ምንድን ነው? ለዚያ ማስረጃ ልስጥህ እያልከኝ ከሆነ ጥያቄ ምን ነበር? ያን ማስረጃ ስለምንድን ነው የምትሰጠኝ? ምንድን ነው እየጠየቅህ ነው? እሱን ማስረጃ የምትሰጠኝ? እዮ የኔን ጥያቄ መጀመሪያ ንገረኝ። ከዛ ላይ እግዚአብሔር ብሎ ይገልጸው እሱን ክርስቶስን ማለት እኔ ምን ብዬ ነበር የጠየቅኩህ? እግዚአብሔር አምላክ አለ ክርስቶስ አምላክ አለ ወይ ብለን የጠየቅኩህ? አዎ ለሱ ማስረጃውን ሰጠሁህ። እሱ ትክክል ነው ወይስ አይደለም? ኢየሱስ ክርስቶስ ወደ አምላክ እንደሱ አይነት አምላክ የለም ሊኖርም አይችልም። እሱ ወደ አምላካችሁ አድርጋለሁ አለ። ኢየሱስ አምላክ እሱ መጽሐፍ ቅዱሳችን አንድምታ አለው። አንተ እንደ ልብ ወለድ አንብበህ የምትፈታው አይደለም። አንድምታ አለው። መጽሐፍህን ነው ከይቅርታ ጋር እኔ የገለጥኩት መጽሐፍህን ነውና ነው። እሱ ነው ልብ ወለድ አልከው። መጽሐፍህንማ ልብ ወለድ አትበለው። ቢያንስ አክብረው ባትከተለው እንኳን ማለት ነው። ያንተ ቁርአን ነው ልብ ወለድ ስላልገባ ነው እንጂ ያንተ ቁርአን ነው ልብ ወለድ ማለት አትሳረብ። እሺ ከዚህ በኋላ አዳምጥ። የቤትም እንዳትሄድ አልፈቀድኩልህም። ተባ አድርግና አዳምጣች ተባር። እሺ ዲቦራ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለን አልሐምዱሊላህ። እሺ አንድ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ሙስሊም ክርስቲያን ማን ነው ግን ስልጣን የሰጣችሁ ተመራመሩ የሚል? ፈጣሪ ተመራመሩ ብላችኋል? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተመራመሩ ይላል። ተመራመሩ ይላል? አዎ ማስረጃ ራሳይ ቃሌን አክብሩ ነው እንጂ ተመራመሩ አላለም። እሱን ስራ መመራመር አይቻልም። ተመራምረህም ልታገኘው ማትችለው ይላል። ማስረጃ ልስጥሽ ወይ ያልኩሽ ነው። ከገዛ መጽሐፍሽ ላሳይሽ። አታገኘውም። ብትመራመር አታገኘውም ወንድሜ። እናንተ ኮሜንትን መሰብሰብ ገንዘብ መሰብሰብ አታርጉት። ፈጣሪያችን አታርጉት፣ ባካችሁ አታርጉት። በእናንተ የመጣ ምጽአት ሌላው ላይ ስለሚደርስ የእሱን ስራ አትመራመሩ። ቃሉን ተከተሉ። ታላከበርክ አታክብር። እውነት እላለሁ። ታላከበርክ አታክብር። ስሙን አታንሱት። ከፍ ዝቅ አታድርጉት። ወንጀል ነው። ምጽአት ነው የምታመጡት። እውነት እላለሁ ወንድሜ፣ እውነት እላለሁ። ምጽአት ነው የምታመጡት። አትመራመሩ።
እሺ አንድ ቃሉን ይዛችሁ አክብሩ፣ ስገዱ። በሙስሊም ከሆንኩም ስገዱ፣ ክርስቲያን ቃሉን አክብራችሁ ስገዱ። አትመራመሩ። ምጽአት ነው የምታመጡት። እውነት ላለው ለእናንተ የመጣው ምጽአት ለንጹሃን ስለሚተርፍ አትመራመሩ። አርፋችሁ ተቀመጡ። በሚገባው መስጊድ ሄድና ስገድ። ኦርቶዶክስም ቤተክርስቲያን ሄድና ስገድ። ቃሉን ብቻ ይዛችሁ ኑሩ። አትመራመሩ። ከፍ አትሉ። እውነት ዝቅ ነው የሚያደርጋችሁ። ይቺ የዕለት ጉርሻችሁን አትመልከቱ። የዘላለም ነፍሳችሁን ብቻ ተመልከቱ። አካል ረጋፊ ናት፣ ዓለም ቀሪ ናት። ትታት ትሄዳለህ። አትመራመር ወንድሜ። እውነት እላለሁ። ጨርሻለሁ። ከእናንተ ጋር ሙግት እግዚአብሔር ዝቅ ከፍ እያደረጋችሁ የምትናገሩት እውነት ሰው አይደላችሁም። እግዚአብሔር ምጽአት ለእናንተ ብቻ ያንጠፋችሁ። ስራችሁን ይስጣችሁ። የስራችሁን ይስጣችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ወአለይኩም ሰላም። ይሰማል? እሱ ይሰማል። እሺ ቀጥል። አንድ ጥያቄ ነበረች። እሺ አንዴ ተረጋግሽ። እሺ አንደኛ መጽሐፍን አትመርምሩ ምናምን አለችን። መጽሐፍ ቅዱስ ላይ ቀጥታ ቃል በቃል ላሳይ ይችላል እያልኳት እሷ ማየት አልፈለገች። እኛ ያለውን ቃል ነው የምናነበው። በዚያ ላይ ያትመራመሩ ማለት የፈለገችው ስለ አምላክ ያለውን እየተፈላሰፋችሁ ፍልስፍና ውስጥ እየገባችሁ አምላክን ዝቅ ከፍ ዝቅ አታድርጉ ነው። ይህን ሂጂና 24 ሰዓት እንደዚህ ለሚያደርጉ ተሳዳቢ መምህሮቻችሁ ንገሯቸው። እኛ እንደዛ እናደርግ። ወረብል ካዕባ እኛ እንደዛ እናደርግ። እኛ መጽሐፋቸውን ራሱ ስናነበው የአምላክና የነብያትን ክብር ለመጠበቅ ነው። የሚገርማቸው አብርሃምን ዝቅ ስናደርግ አይታቸዋል። መጽሐፋቸው ላይ መተን ይስሐቅን ዝቅ አድርገናል፣ ያዕቆብን ዝቅ አድርገናል። ነብያቶችን በፍጹም አናደርግም። በእነርሱ ላይ የተዋሸውን እንዳውም ይሄ ስህተት ነው እያለን እንከላከልላቸዋለን። የገዛ መጽሐፋቸው ውስጥ ገብተን ማለት ነው። መሲሁን ዝቅ ያደረገውን እያነሳን መሲሁ ይሄ አይገባውም እያል ከፍ እናደርግላቸዋለን። እንዳውም ገብታቸዋል አይደል? ግን የእናንተ ዲያቆኖች እንዴት እንደሚያደርጉ ከፍ ዝቅ እንደሚያደርጉ እንደፈለጉ እየተፈላሰፉ በቁርአንና በሐዲስ ላይ ሂዱና አዳምጧቸው፣ ተከታተሉ፣ ታውቃላችሁ። ገብታችኋል? እንዲህ አይነት ይሄን ንግግርሽ እንደዛ ነው መናገር ያለው። እኛ እዚህ መተን እንዳውም በአምላክ ላይና በነብያት ላይ የተዋሸውን እናጸዳዋለን፣ እናጠራዋለን። ይሄ ነው የሚገባቸው እኮ ይሄ አይገባቸውም እያለን እንናገራለን። ገብቶሻል? እሺ ጥያቄ ያለው ካለ መጠየቅ ይችላል። እሺ የኔ ጥያቄ ስለኒካህ ነው። እሺ ኒካ በጽሁፍ ማውረድ ይችላል ወይስ አይቻልም? እሱም ብቻ ኒካ በጽሁፍ ይወርዳል። አንድ ባል በትክክል እሱ ከራሱ ከሆነ ፈትቼሻለሁ ብሎ የጻፈው ኒካሁ ይወርዳል። ግን እሱ እንደጻፈው እርግጠኛ ትሁን መጀመሪያ፣ ምክንያቱም ሌላ ሰው አንስቶ ቢጽፈው። ስለዚህ ነው በጽሁፍ ኒካ ይወርድም የተባለበት ምክንያት ሸሪዓ ፍርድ ቤት እስካልሄዱ ድረስ የተባለው። የሸሪዓ ፍርድ ቤት ቃዲ አንድን ነገር በመጠየቅ ባልም ሊያረጋግጥ ዘንድ ነው። በእውነት አንተን ይሄ ጻፍከው ብሎ ጠይቀዋል። አሁን እኔ የጻፍኩት ካለ ኒካህ ይወርዳል። ይህን ሸሪዓ ፍርድ ቤት ሳይሄዱ በፊት እሱ ካረጋገጠ አሁን ይሄ ራሴ ለኝ የጻፍኩት ካለ እና ኒካሁ ይወርዳል። እሺ ወንድም ጀዛከላህ ወያኩ። እሺ ጥያቄ ያላችሁ ቀጥሉ። ጥያቄ ያላችሁ? ሰላም ነው። እንዴት ነሽ? ይመስገን። እሺ እስቲ ነው አንድ ጥያቄ ማለት ነው። ተዛመድኩ አፍላክ ማን እንደሆነ ንገረኝና። እሺ ስለምናመልከው አምላክ ነው አይደል ጥያቄሽ? እሺ የምናመልከው አምላካችን አላህ ይባላል። አላህ ብሎ ማለት ከትርጉሙ ማለት ነው እውነት ከሆነ መልካም። አላህ አልኢላህ አልማዕቡድ ቢልሐቅ በእውነት የሚመለከው ብቸኛው አምላክ ማለት ነው ትርጉሙ። አምላካችን አላህ ሱብሓነሁ ወተዓላ የቀደሙትን ነቢያቶች ሁሉ ሲልክ የነበረ አምላክ ነው። እነዚያም ነቢያቶች ሲሰብኩት የነበረ አምላክ ነው። አምላክ ባህሪያቶች ምንድን ነው ከተባለው ወደዚያ ከመሄዳችን በፊት ነቢያቶች እንደሰበኩት ማስረጃ ለምሳሌ መሲሁን ብናነሳ መሲሁ ምን ይላል?
ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ይላል። መሲሁ ምን አላቸው? እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። ልክ እንዲሁ ኢልያስ ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን። ኢስሐቅ ከነቢያቶቼ ነው ይላል አላህ። ኢስሐቅ ምን እያለ አስተማረ? አላህ ረበኩም ጌታችሁ እርሱ አላህ ነው አላቸው ይላል። ወረበ አባኢኩም አልአወሊን የመጀመሪያዎቹም የቅድመ አባቶቻችሁም አምላክ እርሱ አላህ ነው እያለ ይነግራቸው ነበር። አብርሃም ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታስተውሉ እንደሆናችሁ ይህ ለእናንተ የተሻለ ነው አላቸው ይላል። ሙሴ ለህዝቦቹ ምን አላቸው? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይእን ዒልማ ይላል። ሙሴ ምን አለ? አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ እውቀቱ ሁሉን ቦታ ያካበበ ነው እርሱም አላቸው ይላል። ይህ ነው እንግዲህ አምላክ አላህ ስብሐነሁ ወተዓላ ባህሪያት ናቸው። አምላክ አላህ ስብሐነሁ ወተዓላ አላህና እግዚአብሔር አንድ ነው ብለህ ታምናለህ? እሺ እንግዲህ ነቢያቶች ሲጠሩት የነበረ አንዱ አምላክ አላህ ነው። እግዚአብሔር ተብሎ የተቀመጠው መጽሐፍ ቅዱስ ላይ እግዚአብሔር የግዕዝ ቋንቋ እንደሆነ ታውቂያለሽ። ይህንን ስያሜ የኢትዮጵያውያኖች ክርስቲያኖች ለአምላክ ራሳቸው የሰየሙለት የሆነ ስም ነው። እኛ የታዘዝነው ደግሞ ምንድን ነው ከተባለ አምላክ ራሱ ስሙን ይነግረናል እንጂ እኛ በራሳችን ስምን አናወጣለት። ገብቶሻል አይደለ? እኛ ከራሱ ከአንደበቱ የነገረን ኢነኒ አነላህ ይላል። እኔ አላህ ነኝ፣ ላኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም ብሎ ስሙን ነግሮናል። አይሽ አይደለ? እኔ ግን ያንን በራስ የተነስቼ ስሙን በየሀገሩ እንደፈለግን ልናወጣለት አይገባም። ለምሳሌ የኢትዮጵያ ክርስቲያኖች እግዚአብሔር ይሉታል። ሌላ ዓለም ላይ ይህን ስም ያውቁታል ወይ? የሌላ ዓለም ክርስቲያን ቢባል የትም አይታወቅም። የአረብ ክርስቲያኖች፣ የፈረንጅ ክርስቲያኖች ጋር ብትሄጂ አምላክ እግዚአብሔር ነው ብትያቸው አያውቁትም። ይሄን ለምን? በየሀገሩ ሁሉም የየራሱን ስም አውጥቶ ይዟል አምላክ። ይሄ ጥሩ አካሄድ ስህተት ነው። የዓለም ሙስሊሞችን ግን ለምሳሌ የተለያየ ቋንቋ የተለያየ ብሔር ይኑሯቸው አምላክ ማን ነው ብትያቸው አንድ ስም ይነግሩሻል፣ አላህ ነው ይሉሻል። ለምን ከተባለ ያን አምላክ በነቢዩ በኩል የነገራቸውን ስም ራሱን ይዘዋል። የአረብ ክርስቲያን የአረብ ሙስሊም ማን ነው አምላክ ብትዩ አላህ ነው የሚለው። የኢትዮጵያ ሙስሊም አላህ ነው የሚለው። የአሜሪካ ሙስሊም አላህ ነው የሚለው። ነገር ግን የኢትዮጵያን ክርስቲያን አምላክ ማን ነው ብትለው እግዚአብሔር ይልሃል። የአረብ ክርስቲያን እግዚአብሔር ነው ወይ አምላክ ብላችሁ ብትጠይቁት አይደለም ነው የሚላቸው። ምክንያቱም ማን ነው የሚላቸው? እንደውም አላህ ነው የሚለው። የአረቦችን መጽሐፍ ቅዱስ አሁን ከፍቼ ላሳይሽ እችላለሁኝ። አምላክ አላህ ነው የሚለው ከኦሪት ዘፍጥረት እስከ ራዕይ ድረስ ወተሳለ። ኦኬ አሁን ስለ ሙሐመድ ነቢ ሙሐመድ ልታስረዳኝ ትችላለህ? ይቻላል። እሺ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው። አላህ በቁርአን ላይ ሲናገር ቁል ማ ኩንቱ ቢድዐን ሚነ ሩሱል ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም ይላል። ሙሐመድ ሆይ እኔ ነቢያት መጀመሪያ አይደለሁም በላቸው፣ መጨረሻ እንጂ ማለት ነው። ከእርሳቸው በፊት የቀደሙትን ነቢያቶች አምላክ አላህ ሲያስነሳ ቆይቶ በመጨረሻው ዘመን እርሳቸውን አስነሳቸው። ይህም በቁርአን ላይ ሲመሰክርላቸው ይላል ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን ይላል። ነገር ግን እርሱ ሙሐመድ የእኔ የአላህ መልእክተኛ የነቢያቶችን መደምደሚያ ነው እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አነ ዳዕወት አቢ ኢብራሂም ወቢሻረት አኺ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤትና የወንድሜ የመሲሁ የክርስቶስ ብስራት ነኝ አሉ። ያ ማለት መሲሁ ዒሳ ዐለይሂ ሰላም ከእርሳቸው በፊት ተልኮ የነበረው ነቢይ ስለ እርሳቸው ነቢይነት ያበሰር ነበር። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ ይላል። የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ አላቸው ይላል፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእስራኤላውያን የተላኩላችሁ መልእክተኛ ነኝ። ከእኔ በፊት ያለውን የተውራትን የሙሴን መጽሐፍ የማረጋግጥ የማልክድ ሲሆን ከእኔ በኋላ የሚመጣውን መልእክተኛና ነቢይ ስሙንም ሙሐመድ ወይም አሕመድ የተባለውን የማበስራቸው ነኝ አላቸው ይላል። ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል እንደ አንድ ነቢይ ናቸው። የቀደሙትን ያለፉትን ነቢያት መንገድ ለትውልድ ያድሱ ዘንድ አላህ በመጨረሻው ዘመን ያስነሳቸው ነቢይ ናቸው። ከእርሳቸው በፊት አላህ ማንን ልኳል ከተባለ እነ አዳም፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዮናስ፣ እነ ዘከርያስ፣ እነ ዮሐንስ
እነ ዒሳ ወይም መሲሁ ኢየሱስ ክርስቶስ እነዚህን ቀደሙት ነቢያት ሁሉ ልኳቸዋል። ይሄን አላህ በቁርአን ላይ ሲናገር ይላል ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወአዩበ ወዩኑሰ ወሃሩነ ወሱለይማን ወአተይና ዳውደ ዘቡራ ወሩሱለን ቀድ ቀሰስናሁም ዐለይከ ሚን ቀብሉ ወሩሱለን ለም ነቅሱስሁም ዐለይክ ወከለመ አላሁ ሙሳ ተክሊማ ይላል። ሙሐመድ ሆይ ዛሬ ወደ አንተ ራእይን እንደማወርደ ሁሉ ከዚህ በፊት ወደ ኖህ እንዲሁም ወደ አብርሃም እንዲሁም ወደ ኢስማዒል ወደ ኢስሐቅ ወደ ያዕቁብ ወደ ሙሴ ወደነ ዮናስ ወደነ ዒሳ ወይም ኢየሱስ ወደ እነዚህ ሁሉ ራእይን ሳወርድ ነበር እያለ ይናገራል። ይህ ናቸው ነቢ ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል የመጨረሻ ነቢይ ናቸው። ልክ እንዳለፉት ነቢያት ናቸው። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል አላህ። ሙሐመድ ማለት ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው እያለ ይናገራል። አንድ ጥያቄ አለ። የመጀመሪያ የነበረ እምነት ክርስቲያን ነው ኦርቶዶክስ ነው ወይስ ሙስሊም ነው? መልካም እንግዲህ አምላክ በነቢያት በኩል የደነገገው አንድ ሃይማኖት እኔ ከትላንት ወደ ጀምሮ ያስገባኝ እያልኩ በአካውንት አታስገባኝም። በዚህ ያገኘው ይሄ የጎደኛ ነው። መልካም እንግዲህ አምላክ በነቢያት በኩል የደነገገው አንድ ሃይማኖት ብቻ ነው። 2 እና 3 4 ሃይማኖትን አልደነገገም በፍጹም። ገብቷቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልአንቢያ ዲኑሁም ዋሂድ አሉ። ነቢያቶች ሃይማኖታቸው አንድ ብቻ ነው አሉ። ወሁወል ኢስላም እርሱም ኢስላም። አምላክ ሲያስነሳ ጊዜ የቀደሙትን ነቢያት ሁሉ ያዘዘባቸው አንድ ሃይማኖት ብቻ ነው። ይሄም በቁርአን ላይ አላህ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት ደነገግሁላችሁ አለ አምላካችን አላህ። ደነገግሁላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። እያችሁ የኢስላም አምላክ በነቢያት በኩል ለሰው ልጆች ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። ገብታችኋል? አብርሃም ምን እንደነበር ልንገራችሁ። አላህ ምን ይላል በቁርአን ላይ ሱራ አሊ ዒምራን ምዕራፍ 3 ቁጥር 67 ላይ ሲናገር ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩ ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ ነገር ግን ወደ እውነት የተዘነበለ ሙስሊም ነበረ ይላል። ከአጋሪዎችም አልነበረም በፍጹም ይላል። እያችሁ ሙስሊም ነበር ቃል በቃል። ያዕቆብ እንዲሁ ልጆቹን አደራ ሙስሊም ሁኑ ልጆቼ ብሎ ሰብኳቸዋል። ወያዕቆብ ያ በነየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስላምን ብቻ ደንግጎላችኋል፣ አደራ ልጆቼ ሙስሊሞች ሁናችሁ እንጂ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል አንደኛው ዮሴፍ ነው። ዮሴፍ እምነቱ ምን ነበር? ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋቲ ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አደራ አምላክ የአላህ ሙስሊም አድርገህ ግደለኝ አለ ይላል። ሙስሊሞች ነበሩ። ታቻል ሎጥ ሙስሊም ነበር። ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን። ሰለሞን ሙስሊም ነበር። وصدها ما كانت تعبد من دون الله إنها كانت من قوم كافرين قيل لها ادخل الصرح فلما رأته حسبته لجة وكشفت عن ساقيها قالت ربي إني ظلمت نفسي وأسلمت مع سليمان لله رب العالمين. نقستو من عليك كيمن ودا سوريا ودا الشام ودا فلسطين وكاف سليمان قال متاتشو كسليمان قال لعلمات جيتا مسلم هنيا لهن لرسول هزاج هنيا لهن ولا تناقرت شلان ሙሴና ህዝቦቹ ሙስሊሞች ነበሩ። ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ለህዝቦቹ ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ተመኩ አላቸው ይላል። ሙስሊሞቹ ታዲያ ህዝቦቹ የሙሳ ህዝቦች ምንድን ነን አሉ? ሙስሊሞች ነን ብለው ቃል በቃል ይናገራሉ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን፣ ሙስሊሞች አድርገህ ግደልን አሉ ይላል የሙሴ ህዝቦች። የመጨረሻ ማንነት ቀስ ሐዋርያቶች፣ የመሲሁ ተማሪዎች፣ የክርስቶስ ተማሪዎች ቃል በቃል እኛ ሙስሊሞች ነን እያሉ ይናገራሉ። ምዕራፍ 5 ቁጥር 111 ሱረት አልማኢዳ ላይ ምን አሉ ሐዋርያቶች? ወሽሐድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያ ሰላም ሐዋርያቶች ቃል በቃል እኛ ሙስሊሞች ነን አሉ። እና ለዚህ ነው አምላክ በነቢያት በኩል አንድ ሃይማኖትን የደነገገላቸው ከሰው ዘር ከመጀመሪያው ከአዳም ጀምሮ እስከ መጨረሻው ዘመን ነቢይ እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ህዝቦች ሙስሊም እንዲሆኑ አዟል። ሙስሊም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው፣ ሌላ አይደለም። እና ነቢያቶች ሁሉ ለዚያ ለአንዱ አምላክ ታዛዦች ነበሩ። ያ አምላካቸው አንድና ብቸኛ የሆነ አምላክ ነው። በአንድነቱ ላይ ሶስትነት የለበትም፣ ብዜት የለውም። አምላክ አንድ ብቻ ነኝ ብሎ የሚናገር ነው።
ያ አምላክ ዘላለማዊ ሕያው ነው። በሕያውነቱ ላይ ሞትነት የለበትም። ስለ አንተ ኃጢአት ሞተልህ አምላክ ብሎ ሂሳብ የለም። አምላክ አይሞትም። ያ አምላክ መለኮት ብቻ ነው ሁሌ ባህሪው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነኝ ሰውም ነኝ ብሎ ሂሳብ የለም። እሱ አምላክ ብቻ ነው። ቦታች አለ አይደለ? ያ አምላክ ኃያል ነው፣ አሸናፊ ነው። በአሸናፊነት ለሰው ልጅ ኃጢአት ተሸነፈ ብሎ ሂሳብ የለም። እሺ ያለ ታዘኛል፣ ግን እርግጠኛ ነኝ ታስተምረኛለህ። ችግር የለውም። እዚህ ሁሌ ትማሪያለሽ። ግሩፕ የሚያስገቡሻሉ ልጅ ትማሪያለሽ። እስልምና ለመቀበል ዝግጁ ነሽ አሁን አይደል? እና መስቆጥን ሰጥቼ በደንብ ነው የምታስተምረኝ። ይሄ ቃል ግባልኝ። ልጆች እዚህ ጋር መተው ሻራ ይይዛሉ። ስናስተምር ሁሌ ይማራሉ፣ ይከታተላሉ። ችግር የለውም። ግሩፕ ያስገቡሻል። ልጆች ሁሌ እንድትማሪ ያደርጉሻል። እሺ ዛራ ካለች ያስገቡላት የምታስተምርሽ ልጅ እናገኝታለን። አብሽር። እሺ የምናውቃል አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ አላሁ አክበር ማሻአላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲመጣ በሁሉም ነቢያት ዘመን ይሄን የምስክር ቃል በማለት ነበር የሚመጡት። ምን ማለት ነው ከተባለ አሽሃዱ አን ላ ኢላሃ ኢለላህ ማለት ነው ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። በቀደሙት ነቢያት ዘመንም ሰዎች ወደ ኢስላም ሲገቡ ጊዜ ይህንን ስለ አምላካቸው ምስክርን መስክረው ነበር የሚገቡት። ማስረጃ ከተባለ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች እንዴት ሙስሊም እንደሆኑ ይነግረናል። ያንም ምን ሲል ይናገራል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አምላክ አላህ ምን አለ? ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል። ምን የሚል ትእዛዝ? አን አሚኑ ቢ ወቢረሱሊ፣ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ እመኑ የሚል ትእዛዝ። አያችሁ። ከዚያስ ቃሉ አመና፣ እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክር አሉ። ሙስሊም መሆናቸው የተመሰከረው በምንድን ነው ከተባለ በአንዱ በአምላካቸው በአላህ በማመናቸውና በመልእክተኛው በመሲሁ በማመናቸው ይሄ ነው። ስለዚህ ሰዎች በዒሳ ዘመን በአንድ በአላህ ያምናሉ፣ በዒሳ ወይም በኢየሱስ መልእክተኝነት ያምናሉ። በዚህ የሙስሊምነት ማረጋገጫቸው ነበር። ለዚህም ነው እኛ ሙስሊሞች መሆናችንን መስክር የሚለው ቃሉ መጨረሻ ላይ። የሙስሊምነት ማስመስከሪያቸው በአንዱ በአምላካቸው በአላህ በማመንና በመሲሁ በመልእክተኛነቱ በማመን ነበር። አሁንም አላህ በዚህ ዘመን ምን አለ? ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ በሙሐመድ እመኑ እያለ ይነግረናል። ያጀርላ እና ይህ ነው። ከላይ ያለችውን ልጅ ፎሎ አድርጊያት። ዚክራ ትባላለች። እስላማዊ ትምህርቶችን ታስተምርሻለች። እሺ ስምሽ ማን ነበር? ኦኬ በእኔ ነው የሚያረጋት። ይሄ የኔ አይደለምና በእኔ ያረጋታለሁ። እሺ ስምሽ ማን ነበር? ይሰማሻል? ሰሊና። እሺ መቀየር ካልፈለግሽ ስሙ ችግር የለበት። መቀየር የምትፈልጊ ከሆነ ደግሞ ያንቺ ምርጫ መቀየር ይችላል። ይሄ ሰሊን ወደለ ችግር የለም። ፓስፖርት ግን ስላለ በቃ ችግር የለም። በዚህ ሳይሆን ኦኬ፣ በዚህ ስጽፍልሽ በልየነ ልክልሻለሁ። ይሄ የኔ ስላልሆነ ነው። እሺ መልካም። እሺ ጥያቄ ያለው ካለ መግባት ይችላል። ክርስቲያኖች ካላችሁ መጠየቅ ትችላላችሁ ገብታችሁ ማንኛውም እስላማዊ ጥያቄ። እሺ አድሚኖች ካላችሁ በተራ አስገባችሁ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ?
ሙቶ ክርስቲያን ነውና ቤተክርስቲያን ገባሁ ማለት የክርስቲያን ቀብር ደግሞ ውስጥ ትገባለህ ሲቀበር ምናምን ታያለህና እህቴ ከመጣ በኋላ ገባን ምናምን እንደዚህ ብዬ ስነግራት እንትን የሆነ እርግማን ይወርድብሻል ምናምን አለችኝ። ባለማወቅ ባደረጋችሁት ነገር አላህ ይጠይቃችኋል። ችግር የለም። ባለማወቅ ባደረጋችሁት ነገር አላህ ይጠይቃችሁ። አላህ በቁርአን ላይ ሲናገር ወለይሰ ዐለይኩም ጅናሑን ፊማ አኽጠእቱም ቢሂ ወላኪን ማ ተዐመደት ቁሉቡኩም ይላል። ሳታውቁ በሰራችሁ ስህተት በወንጀል በእናንተ ላይ የለባችሁም፣ ነገር ግን እያወቃችሁ ከልባችሁ አስባችሁበት ያጠፋችሁ ጥፋት ከሆነ ነው ብሏል። ስለዚህ ምንም የለባችሁም። እሺ እሺ፣ አመሰግናለሁ። መርሐባ። ጥያቄ ያለ ይከተል። እርሱ ጥያቄ ነበር። እግዚአብሔርና ኢየሱስ አንድ እንዳልሆነ የተለያየ አካል እንደሆነ ታስረዳኛለህ? ትልቁ ማስረጃ ጳውሎስ ራሱ ጳውሎስ እንዳለ መላእክቶቹ ላይ ከ14 መላእክቶች 13 ላይ አንደኛ 14 የሱ ነው የሚባለው ማረጋገጫ ስለዚህ እንዳለ መላእክቶቹ ላይ ጳውሎስ ኢየሱስን እና እግዚአብሔርን ለይቶ ነው የሚናገራቸው። ጸጋና ሰላም ከአባታችን ከእግዚአብሔር እንዲሁም ከኢየሱስ ክርስቶስ እያለ እግዚአብሔርና ኢየሱስ ነጣጥሎ ነው የሚናገረው። እግዚአብሔርና ኢየሱስ እንደሚለያዩ ትልቁ ማስረጃ ራሱ ጳውሎስ ነው። ሁሉ ቦታ ላይ እንዳለ መላእክት ሲጽፍ ጊዜ ከእግዚአብሔር ከአባታችን ከኢየሱስ ክርስቶስ እያለ ለያይቶና ነጥሎ ይናገራል። ያ ሌላው ነገር ኢየሱስ ክርስቶስ ሰው ነው። እግዚአብሔር አምላክ እንደሆነ ይናገራል። ኢየሱስ እኔ ሰው ነኝ ይላል። እግዚአብሔር እኔ አምላክ ነኝ ይላል። በፍጹም አይገናኝም። እግዚአብሔር ቃል በቃል እኔ ሰው አይደለሁም ይላል። ኢየሱስ እኔ ሰው ነኝ ይላል። ይዟቸዋል። እግዚአብሔር እኔ ሰው ልጅ አይደለሁም ማለት፣ ኢየሱስ ደግሞ እኔ ሰው ልጅ ነኝ ይላል። እግዚአብሔር አልሞትም ይላል። ኢየሱስ ደግሞ ሙቻለሁ ይላል። እዚህ የተለያዩ ናቸው በሁሉ ነገር። እሺ እሺ፣ ጥያቄ ያለው ከላይ ባብ ነው የሚለው ባቢ ሰላም ነው። ሰላም ነው። እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነው ስላስገባኝ? እግዚአብሔር ይመስገን ሰላም ነው። ገጽ ስለተቀበልኩኝ አመሰግናለሁ። አንዳንድ ጥያቄ ነበረኝ ወንድሜ። እሺ ጥያቄ ነው። ሄሎ፣ አትሰማም? ይሰማል። ጥያቄ ምን ነው? ይሰማል። ነብዮች ነበር ልጠይቅህ ያሰብኩት። እሺ ጠይቅህ ማለት ይሄ አልመሲ ወይም ደግሞ ኢየሱስ ክርስቶስ ከመጡት ነቢያቶች መካከል ያለ ወንድ ልጅ ያለ ወንድ ዘር ፈሳሽ የተፈጠረ የሆነ ማለት የሆነ በቃ ምን ልበልህ ሚራክል በሆነ ነገር የተፈጠረ ሰው ነው እና ከመጡትም ከአላህ መልእክተኞች ሆነ ወይም ደግሞ በእኛ በክርስቲያኖቹ ከነዚህ ከአስተማሪዎቹ ከነ ሙሴ ከነ ያዕቆብ ከነ አብርሃም ማለት ከእናንተ ከነብዩ መሐመድ ማለት የተሻለ ቦታ አይሰጠውም ይሰጠዋል ብዬ ነው የማምነው። ምክንያቱም የሆነ በቃ ሚራክል በሆነ ነገር ካለ ወንድ መፈጠር አንድ ራሱ ተአምር ነው። ሁለተኛ ደግሞ እዚህ ሞቶም አልቀረም አላህ ወይን እግዚአብሔር አመሳስሎም ይሁን አሳርጎታል። ብቻ በፍርድ ቀን ይምጣ ይሙት ያኔ እኔ አላውቅም። እሱን ግን ምን አይነት ክብር ነው ማለት ከሌሎቹ ነቢያቶች የተለየ ክብር ቦታ የተለየ ቦታ እንዲሰጠው አያደርግም አታስባለህ? እሺ እንግዲህ ኢየሱስ ክርስቶስ አንደኛ እንግዲህ ቦታ አድርገው እንትን የሚል ድምፅ አለ መሰለኝ አዳምጥ እንትን አድርገው ነው የሚረብሽ ድምፅ አለ። እሺ ኢየሱስ ክርስቶስ ከኛ ዘንድ በጣም የተከበረ ነብይ እኮ ነው። በጣም የተከበረ ነብይ ነው። ከነብያቶችም ኡሉል ዐዝም ከሚባሉ 5 ታላላቅ ነብያቶች አሉ። ማንም ነብይ ደረጃቸውን የማይደርስባቸው ከነዚያ መካከል አንደኛው ነው። አላህ ቃል በቃል በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ገልጾታል። በቅርቢቱም ዓለም በቀጣዩም ዓለም የተከበረ ብሎ ገልጾታል። ወሚነል ሙቀረቢን ከእኔ ዘንድ ቅርብ ደረጃ ካላቸው ታላላቅ ነብያት ብሎ ገልጾታል።
ተአምራዊ በሆነ መንገድ ነው ወይ ኢየሱስ የተገኘው? አዎ ተአምራዊ የሆነ ነብይ ነው። ራሱ ተአምር ነው ኢየሱስ። ማርያምም ተአምር ነች። አላህ ነው ይሄን ያለው በቁርአን ላይ ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን። እርሷንም ልጇንም ለዓለማት ሰው ሁሉ ተአምር አደረግኳቸው አለ። ኢየሱስም ተአምር ነው፣ ማርያምም ተአምር ነች። እኛ ጋር እኮ ኢየሱስ ክርስቶስ ማንም ባልተገኘበት መንገድ ተገኝቷል። ማርያም ማንም ወንድ ሳይገናኛት ልጅን ከእርሷ ተገኝቷል። ታዲያ በዚህ ላይ ግን ማን ነው ሊደነቅ የሚገባው ከተባለ ይሄን ድርጊት በእነርሱ ላይ ያደረገው ያ አንዱ አምላክ ነው ልንደነቅበት የሚገባው። ለምን ከተባለ ማርያምን በድንግልና እንድትወልድ አስተዋጽኦ ምንም አላደረገችም። ኢየሱስም በድንግልና እንዲወለድ ምንም አስተዋጽኦ አላደረግም። ማን ይሄን ያደረገው? ያ አንዱ አምላክ ነው። እናንተ ግን ይህን በዚያ በአንዱ አምላክ መደነቁን ከዚያ ይልቅ በምን አደረጋችሁ? ድርጊቱ የተደረገባቸውን አካሎች ተደነቃችሁባቸው። አድራጊውን ትታችሁ አድራጊው ነው ልንደነቅበት የሚገባው። ከአምላካችን ከአላህ ዘንድ የሆነ ነው። ይሄ መልአኩ ገብርኤልን ማርያም ጠየቀችው። ቃለት አና የኮኑ ሊ ወለዱን ወለም የምሰስኒ በሸር፣ እኔ ወንድ ያልነካኝ ስሆን ለእኔ እንዴት ልጅ ሊኖረኝ ይችላል ብላ ጠየቀችው። አንቺ ቻይ ስለሆንሽ ነው። ቃለ ከዛሊከ ላሁ የኽሉቁ ማ የሻ፣ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ወደ አምላክ መለሰላት ገብርኤል። አያችሁ እኛ ሙስሊሞች በዚያ ይሄን ድርጊቱን ባደረገው ነው የምንደነቀው። የእርሱ ነውና ሁሉ ስራው እርሱ ነውና ባለቤቱ። ኢየሱስ ክርስቶስና ማርያም በዚህ ድንቅ ተአምር ዒሳ ብኑ መርየም ኢን ቱዐዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ጻድቁ የአላህ ባሪያ መሲሁ እንዳለም ብላለሁ እያሉ ስሙን ሲያነሱ ጻድቁ ይሉታል። አያቸው አይደለ? ይሄ ግን ጽድቅናቸው ለራሳቸው ነው። ገብቷቸዋል። ልክ እነርሱ እንደጸደቁ ከአምላካቸው ዘንድ እኛም እንጽደቅ ነው፣ ሌላ አይደለም። እነዚህ አካሎች ይህን ድርጊት ያደረገባቸው ያ አምላክ ነውና በዚያ በሰራባቸው በአምላክ እንደነቅ ነው፣ ሌላ አይደለም። ገብቷቸዋል። የተአምሩ ባለቤት አምላክ እንጂ ማርያም ወይንም ኢየሱስ አይደለች። ገብቷቸዋል። ማርያም ጻድቅ ነች። ተአምራዊ ሰዎች ናቸው ሁለቱም። ማንም ባልተገኘበት መንገድ አምላክ አላህ ሱብሓነሁ ወተዓላ መሲሁን አስገኝቶታል። ገብቷቸዋል አይደል? አምላካችን አላህ ሱብሓነሁ ወተዓላ ሌላው ሰዎችን በአራት መንገድ ፈጥሯል። አንደኛ ያለ አባት ያለ እናት የፈጠረው አለ። እሱም ማን ነው? አዳም ነው። ሁለተኛ ከእናትም ከአባትም፣ እነሱም ማን ናቸው? እኔ፣ አንተ፣ አንቺ ነን። ሶስተኛ ያለ እናት ከወንድ ብቻ ማነች? ሔዋን ነች። ከአዳም ጎን ነው የተፈጠረችው። የእሷ በጣም አስደናቂ ነው። ሌላኛው ማን ነው? ከእናት ብቻ ያለ አባት ማን ነው? እርሱ መሲሁ ዒሳ ዓለይሂ ሰላም ናቸው። ገብታችኋል? በዚህ መልኩ አምላክ አላህ ሱብሓነሁ ወተዓላ በአራቱ መንገድ ፈጥሮ አሳይቶናል። ገብታችኋል? ይህ አምላክ አላህ ሱብሓነሁ ወተዓላ ሰውን አስደናቂ በሆነ መንገድ ፈጥሮታል። በአራት አይነት መንገድ ፈጥሮታል። ከእናትና ከአባት፣ ከአባት ብቻ፣ ከእናት ብቻ፣ በአራቱም አድርጎ ፈጥሯል አላህ ሱብሓነሁ ወተዓላ። ታዲያ ያንን ባደረገው በአድራጊ ነው መደነቅ ያለብን። በተደረገባቸው ሔዋን ያለ ሴት ከአዳም ጎን ለመፈጠሯ ምንም አስተዋጽኦ የላትም ነበር። በእሷ ሳይሆን የምንደነቀው ይሄን እርሷን ባደረጋት ነው የምንደነቀው በአምላክ። አዳም ያለ አባት ያለ እናት ከአፈር ብቻ ለመሰራቱ ምንም አስተዋጽኦ አላደረገም። በአዳም ሳይሆን የምንደነቀው አዳምን ካለመኖር ወደ መኖር ያመጣ ከአፈር ወደ ሰው የፈጠረ የሆነውን አምላክ አላህን ነው የምንደነቅበት። ክርስቶስ ኢየሱስ ከድንግል ማርያም ያለ ወንድ ዘር ፈሳሽ ለመፈጠሩ ምንም አስተዋጽኦ የለው። ስለዚህ በማን ነው የምንደነቀው? ይሄም በእርሱ ላይ ባደረገው ነው የምንደነቀው። እኔ፣ አንተ፣ አንቺ ለመገኘታችን ምንም አስተዋጽኦ አላደረግንም። በእኛ ሳይሆን የምንደነቀው በእኛ ላይ ይሄን ባደረገ ነው የምንደነቀው። አየህ አይደለ? ወሚን አያቲሂ አን ኸለቀኩም ይለናል አላህ በቁርአን ላይ። ከተአምራቶች መካከል እናንተን መፍጠሬ ነው። ያ ተአምር የማን ነው? የእርሱ ነው። መሲሁን በዚህ መልኩ ተአምራዊ በሆነ መንገድ እንዲገኝ ያደረገው እርሱ ነው። ማርያምን ያለ ወንድ ዘር ፈሳሽ እንድትወልድ ያደረጋት እርሱ ነው። ስለዚህ ያ ነው። ማርያም ጻድቅ ነች፣ መሲሁም ጻድቅ ነው። መሲሁ ከታላላቅ ነቢያቶች ነው። በጣም ከምናከብራቸው ከምንወዳቸው ነቢያቶች መካከል አንደኛው ነው። ገብቶሃል? ይህ ነው። መሲሁ በጣም በርካታ ተአምራትን አላህ ሰጥቶት ነበር። የእውነተኛ ነቢይነቱ ማረጋገጫ ናቸው። እነዚያ ግን የአምላክነቱ ማረጋገጫ አይደሉም። ተአምር ሲጀምር አምላክ ለነቢይ የእውነተኝነቱ ማረጋገጫ ይሆን ዘንድ የሚሰጠው የሆነ ተሰጥኦ ነው። መሲሁ የተባረከ ነው።
አላህ ቃል በቃል በቁርአን ላይ ወጀዐለኒ ሙባረከን እንዳለ ይነግረናል። አምላኬ አላህ ብሩክ አድርጎኛል አለ መሲሁ። ብሩክ ማለት ነው ማለት ነው። ወጀዐለኒ ሙባረከን አይ ነፋዐን ሊናስ ለሰዎች በጣም ጠቃሚ አድርጎኛል ማለት ነው። ሰዎች በመሲሁ ዘመን ማንኛውንም አካላዊ ህመም ታመው ወደ እርሱ አይመጡም የፈወሳቸው ቢሆን እንጂ። ለምጽ ታሞ ሰው ከመጣ ወደ መሲሁ የዛኔ ይፈውሰው ነበር በአላህ ፍቃድ። ቢስሚላህ ብሎ በአላህ ፍቃድ ብሎ ይዳብሰዋል፣ ወዲያው ይፈወሳል። ገብታችኋል አይደል? ማየት የተሳናቸውን ይፈውስ ነበር። መስማት የተሳናቸውን ይፈውስ ነበር። መናገር የተሳናቸውን ይፈውስ ነበር። ማንኛውም በሽታ ወደ መሲሁ መጥቶ የዛኔ ሳይፈውስ አይሄድም ነበር። ገብታችኋል አይደል? ይህ ነው እና ይህ ግን ለምንድን ነው ከተባለ እውነተኛ ከአምላክ ዘንድ የተላከ መሆኑን ማረጋገጫ ነው። ለዚህም ነው ራሱ ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአያቲን ሚን ረቢኩም ይላል። እኔ ወደ እስራኤላውያን ልጆች የተላኩላችሁ መልእክተኛ ነኝ። የመልእክተኝነቱ እውነተኛ ለመሆኑ ማረጋገጫስ ምን አመጣ ከተባለ አኒ ቀድ ጅእቱኩም ቢአያቲን ሚን ረቢኩም አለ። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። አያችሁ፣ የእውነተኛ መልእክተኝነቱ ማረጋገጫ ናቸው እነዚያ። ታዲያ ሌላኛው ነገር ልናውቀው የሚገባ ነገር ምንድነው? ከመሲሁ ምንድነው ከኛ የሚፈልገው የሚለውን በደንብ ልታስተውሉ ይገባል። መሲሁ እንደው ዝም ብሎ ተአምራትን አሳይቶ አስጨብጭቦ ለመሄድ ነው በሰዎች ዘንድ አይደለም። ከተአምራቱ በስተጀርባ ከኛ የሚፈልገው አለ። ምንድነው የፈለገው? የምንወደው ከሆነ ያንን ነው ማየት ያለብን። ገብታችኋል አይደል? አንድን ሰው ከወደዳችሁት ይህ ሰው ከኔ ምንድነው የሚፈልገው? የምትወዱትን ሰው ትታዘዙታላችሁና መሲሁ ምን አለ መጽሐፍ ቅዱስ ላይ እንዳነበባችሁት ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ታዲያ ምንድን ነው የሚፈልገው? ፈተቁላህ ወአጢዑን አለ መሲሁ። መጨረሻ ላይ ተአምራቱን አሳይቶ ከጨረሰ በኋላ አላህን ፍሩና አሁን የማዛችሁን ትእዛዝ ብቻ ታዘዙኝ አለ። አንድ ትእዛዝ ነው ትእዛዙ። ምን አለ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። የማዛችሁም ይሄው ነው አለ። የእኔም ጌታ የእናንተም ጌታ እርሱ አንዱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። አለቀ። መሲሁ ከሰዎች የፈለገው ይሄን ነው። ስለ አምላኩ ክብር ሊገልጥ ነው ለሰዎች የመጣው። ያን አንዱን አምላክ አምልኩ ሊል ነው የመጣው። እኔን አምልኩኝ ሊል አልመጣም። እነዚህ ድንቅ ተአምራቶች የእርሱን አምላክነት ሳይሆን የእውነተኛ መልእክተኛነቱን ማረጋገጫ ናቸው። ለዚህም ነው አልዓዛርን ሲያስነሳ አይተህ ከሆነ ወደ ሰማይ ቀጥ አለና አባት ሆይ ስለሰማኸኝ አመሰግንሃለሁኝ አለ። ሁልጊዜም እንደምትሰማኝ ያውቃለሁ አለ። ከዚህም ህዝብ ፊት ይሄን ቃል የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። አምላክ እንደሆንክ ያውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ከአምላክ ዘንድ የተላከ እውነተኛ መልእክተኛ መሆኑን ለማሳየት ነው አልዓዛርን ያስነሳው፣ አንተ እንደላከኝ ያውቁ ዘንድ። ስለዚህ እውነተኛ ከአምላክ ዘንድ የተላከ መልእክተኛና ነቢይ መሆኑን ማረጋገጫ ናቸው እነዚያ ተአምራቶች ሁላቸውም ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን እንዲሁም አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። አይደለ? ስለ አምላኩ ሊናገር የመጣው መሲሁ ወረበል ከዕባ በአምላኩ በጣም ቀናተኛ ነው። የአምላኩን ክብር ለማንም ለራሱም ሆነ ለማንም አይሰጥም። ይወጣል። ለዚያ ለአምላክ ብቻ ሰዎች እንዲገዙና እንዲሰግዱ ሊያስተምር የመጣ አንድ መልእክተኛና ነብይ ናቸው። ይሄ ነው ባቢ። ሌላ ጥያቄ ካለ ጠይቅ። በዚህ ላይ ያልገባህም ካለ ጠይቅ ትችላለህ። እሺ ወንድሜ በጣም አመሰግናለሁ። ሁሉም ተመልሶልኛል እና አንድም ጥያቄ አለኝ። ጊዜን ካልወሰድኩብህ ልጠይቅህ። እሺ ሰማለሁ። እስኪ ወንድማችን ይቅርታ ጋር እኔ አንዴ አስቤና አልቀሸበት አላገኘሁም። ጥያቄኝ ለጥያቄ እሱ ጨርስና ትቀጥያለሽ። እሺ ጨርስ። ልቀጥል? እሺ ወንድሜ አንድ ደግሞ የመጨረሻ ጥያቄ ልጠይቅህና ከስር ወደ አዳምጣለሁ። በእኛ አስተምሮት በነገራችን ላይ እኔ ፕሮቴስታንት እምነት ተከታይ ነኝ። ሃይማኖት ከቤተሰብ ወይም ከእምነት ይወረሳል ብዬ አላምንም። እኔ ባነበብኩትና በሰማሁት ነው ማምነው እና ደግሞ ሞትን የዘላለም ሞትን በሆነ በእምነት አለኝ በሆነ ሃይማኖት ተከታይ በሆነ አመልጣለሁ ብዬ ነው እዚህ እምነት ውስጥ የገባሁት። ምክንያቱም ታውቃለህ ሞት ሲያስፈራራን ነው ወደ እምነት ውስጥ ወደ ሃይማኖት ውስጥ የምንገባው አይደለ? ሞት ባይኖር ኖሮ ምንም ምን አገባኝ ከሄድ ብለን በቃ እንኖራለን። ልክ እንደ መላእክቶች መንፈስ ብቻ ብንሆን እንኖራለን። ግን አሁን በእኛ አስተምሮት አሁን የሰው ልጅ ሲፈጠር ከነፍስ ከስጋና ከመንፈስ ነው
ከዛን ይሄ አዳምና ሔዋን እንደዚህ ከተፈጠሩ በኋላ ስኖሩ ሞት ወደ እነሱ መጣ። በእኛ አስተምሮት የዘላለም እርግማን አለባቸው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ብሏል። እና ወደ እግዚአብሔር መንገድ ወደ መንግስተ ሰማያት ወይ ወደ ጀነት የምንገባበት ሃይማኖት ይሄ ነው ብዬ ትንሽ ካነበብኩት ነው የምነግርህ። እና እንትን ስል በቃ ማለት ለኔ ብሎ ማለት ከእግዚአብሔር ጋር ከአብቀኝ ከነቀደም እንዳልኩ አልመሲሁ አልሞተም፣ ሞትን አልቀመሰም። ምድር ላይ ሲኖር ሁሉም የእግዚአብሔር ፍጥረት ከአዳምና ከሔዋን ጀምሮ እስካሁን ሁላችንም እንሞታለን። ስለዚህ ሞት ወደኛ መጥቷል። ስንኛ እና እኔ በተማርኩት ነው ባነበብኩት የሰው ልጅ ሞት ወደኛ የመጣው በሰራነው ኃጢአት ነው እና ስንፈጠርም ዘላለማዊ ነበርን። ልክ እንደ መላእክቶች ዘላለማዊ ነበርን። ምክንያቱም ሰይጣን ዘላለማዊ ባይኖረው እስካሁን ይጠፋ ነበር። መንፈስ ስለሆነ አይጠፋም እስካሁን እስከ መጨረሻው የፍርድ ቀን እስከሚመጣ የቂያማ ቀን እስከሚመጣ ማለት ነው። ስለዚህ አሁን ወደ አብ ወይ ወደ እግዚአብሔር ወይ ወደ አላህ የምገባበት መንገድ በየትኛው ነው ማለት ይሄን ነገር ታስረዳኝ። ለምሳሌ አሁን የዘላለም ፍርድ ተፈርዶብኛል፣ ባይፈረድ ቢኖር አልሞትም ነበር። ስለዚህ ከዚህ ሞት ማመልጠው እንዴት ነው? በኢሳ በኩል ነው መገባው? በነቢዩ መሐመድ በኩል ነው መገባው? ወይም በሙሴ በኩል ነው መገባው? እንደና ትንሽ በዚህ ጋር ግልጽ አድርግልኝና ሚዩት አድርጌ ያዳምጣሉ። ወንድሜ አመሰግናለሁ በጣም። እሺ መልካም። የሰው ልጅ ትልቅ የሚያሳስበው ነገር ከሞት በኋላ ያለው ህይወት ነው። ለመሆኑ ከሞት በኋላ የዘላለም ህይወት አለ የለም? ወታቸው አለ አይደል? ሞት ሲል ወንድማችን ስጋዊ ሞትን እያለ አይደለም ወገናችን። ምክንያቱም ስጋዊ ሞት በሁሉም ላይ አለ። እኔ በስጋዊ ሞት ለዘላለም እንድቆይ ብሎ ሰው እንትን ቢል ይሄ ስህተት ነው። ነቢያትም እነ አብርሃም እነ ሙሴ እነ ይስሐቅ ያዕቆብ ሁሉም ሞተዋል። ትክክለኛ ሞት ብሎ ማለት ግን መንፈሳዊ ሞት ነው። ከሞት በኋላ የዘላለም ገሃነም ውስጥ መግባት ነው። ትክክለኛ ደህነት ብሎ ማለት ከሞት በኋላ የዘላለም ገነትን ማገኘት ነው። እሱ ነው ትክክለኛ ህይወት። ይሄን አላህ በቁርአን ላይ ወኢነ ዳር አልአኺረተ ለሂየል ሐይዋን ይላል በቁርአን ላይ ሲናገር ሱረቱል አንከቡት ላይ ትክክለኛ ህይወት ማለት የመጨረሻይቱ ዓለም ህይወት ነች እያለ ይናገራል። ያችሁ ያ ነው ትክክለኛ ህይወት ተፈሽዋል። ስለዚህ ያን እንዴት ነው ልንድን የምንችለው በማን መንገድ ነው የሚለው ነው። እንግዲህ አምላክ አላህ ሱብሓነሁ ወተዓላ ይሄን ለመጀመሪያው ሰው ለአዳም ከሱ ጀምሮ አሳውቆታል። የሚገርማችሁ ብለን እናምናለን በኢስላም ከአዳም ጀምሮ አምላክ አላህ አዳምን ከሰማይ ወደ ምድር በሚያወርደው ጊዜ ለዘላለም ገነትን የሚወርስበትን መንገድ ከገሃነም የሚርቅበትን መንገድ አሳውቆት ነው። ገብታችኋል አይደል? ያ ምንድነው ከተባለ ዲን አልኢስላም የእስልምና ሃይማኖት ነው። ያንንም አምላክ አላህ ሱብሓነሁ ወተዓላ ለነቢያቶች ሁሉ እያዘዘ በየጊዜው ሰዎች የሚድኑበት ብቸኛውን መንገድ ኢስላምን አስተምሩ ብሎ ላካቸው፣ አስነሳቸው። ይህን ለአዳም መጀመሪያ የነገረውን ሱረቱል በቀራ ላይ ገና ሲያወርደው ምን ይላል? ቁልና ህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳይ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን ይላል። ቁልና ህቢጡ ሚንሃ ጀሚዓ አዳምንም ሔዋንንም ሁላቸውንም በሉ ሁላቸውም ወደ ምድር ውረዱ አልኳቸው ይላል። ገና ሲያወርዳቸው ጀምሮ ምን ቃል ሰጣቸው? የዛኔ ተመልከቱ። ፈኢማ የእትየነኩም ሚኒ ሁደን አላቸው። አዳምና ሔዋን ሆይ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው። ያ መንገድ ነው በቃ መዳኛቸው። ፈመን ተቢዐ ሁዳይ ያን የእኔን ቅኑ መንገዴን የተከተለ ሰው ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነርሱ ላይ ፍርሃትም ሆነ ሐዘን የለባቸውም አለ። ወለዚነ ከፈሩ ወከዘቡ ቢአያቲና ነገር ግን ያን ቅኑ መንገዴን የካዱና ያስተባበሉ አናቀጾችን ያስተባበሉ ሰዎች ኡላኢከ አስሓቡ ናር እነዚህ የእሳት ጓዶች ናቸው። ወይም ፊሃ ኻሊዱን እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ይሆናሉ አለ። ይህንንም ቃሉን አምላካችን አላህ ሱብሓነሁ ወተዓላ ፈጸመ በአዳም ልጆች ላይ። ከአዳም ልጆች በየዘመናቱ ነቢያት የሚባሉን እያስነሳ ይህን ቅኑ መንገድን ለሰዎች አስተምሩ እያለ ላካቸው። ገብታችሁ አይደል? እነዚያም ነቢያት ያን ቅኑ መንገዱን ኢስላምን ያስተማሩ። አምላክ አላህ ሱብሓነሁ ወተዓላ ቅኑ መንገድ ከእርሱ ዘንድ ምንድን ነው ከተባለ ሱረቱል አልዕምራን ምዕራፍ 3 ቁጥር 19 ላይ ምን ይላል? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ጎዳና ኢስላም ነው እያለ ይናገራል። ቀጥተኛው ሃይማኖት ኢስላም ነው ይላል። በሌላ ቦታ ላይ ሱረቱል ማኢዳ ላይ ምን ይላል? ወረዲቱ ለኩሙል ኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። ከእስልምና ውጭ ሌላን መንገድ ይዛችሁ ብትመጡ ወደ ገሃነም ነው የምትገቡት እያለ ይነግረናል። ሌላ ቦታ ላይ ሱራ አልዕምራን ላይ ይህን ሲናገር ምን ይላል? ወመን የርገቡ የቁል ላህ ሱብሓነሁ ወተዓላ ወመን የብተጊ ገይረ ልእስላሚ ዲንን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም፣ የትንሣኤ ቀንም ከከሰሩ ሰዎች ይሆናል፣ ከገሃነም ሰዎች ይሆናል አለ። ያችሁ ነቢያቶች በየጊዜው እየመጡ ይሄን ሃይማኖት ለትውልድ ሰበኩ። ታቸዋል
ያዕቆብ ምን አለ ለልጆቹ? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ያን ቃል ኪዳኑን አምላክ በነቢያት ላይ እያወረደ አዘዘ። እስላምን ጥሩ አላቸው። መዳኛው መንገድ እርሱ ብቻ ነው አላቸው። መሲሁም በዘመኑ ለሐዋርያቶች ይህን ያስተማረዋቸው። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን እያሉ ሲናገሩት ያለ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶችን ሲገልጽልን ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊህ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን አስተላለፍኩ ይላል አምላክ አላህ። በማን በኩል ነው የሚተላለፍላቸው? በመሲሁ በኩል። ለእነርሱ የተመረጠው መልእክተኛ እርሱ ነውና ምን አላቸው? አን አሚኑ ቢ ወቢረሱሊ፣ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ መኑ፣ በላኩላችሁም መልእክተኛ በመሲሁ መኑ አልኳቸው ይላል። ቃሉ አመና፣ እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ። አያህርን። ስለዚህ ለሐዋርያቶች ቀናውን መንገድ ኢስላምን ይከተሉ ዘንድ የተመረጠላቸው መካከለኛ ወይንም መልእክተኛ ማን ነበር? መሲሁ ነበር። መሲሁን ሳይከተሉ በመሲሁ ዘመን የነበሩ ሰዎች በፍጹም ያንን ቀናውን ጎዳና የአምላክን ጎዳና ኢስላምን አያገኙም ነበር። አየህ፣ በየዘመናቱ ነቢያት የአምላክ መካከለኛ ናቸው፣ የአምላክ መልእክተኞች ናቸው። በአምላክና በሰዎች መካከል ሆነው ቀናውን ጎዳና የሚያስተምሩ ናቸው። በዚህ ዘመን ታዲያ ማን የተመረጠላችሁ ከተባለ ከመሲሁ በኋላ አምላክ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስነስቷል። ይህን ቃል በእርሳቸው ላይ ሲናገር አላህ ሱብሓነሁ ወተዓላ ምን ይላል? ወተቢዑሁ ለዐለኩም ተህተዱን አለ። ሙሐመድን ተከተሉት ቀናውን ጎዳና ታገኙ ዘንድ ይለናል ሱረቱል አዕራፍ ላይ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ወላሁ ገፉሩር ረሒም ይላል ሱራ አልዕምራን ላይ። ሙሐመድ ሆይ ሰዎችን እንዲበላቸው ይላል አላህን የምትወዱና እርሱን ማግኘት የምትፈልጉ እንደሆናችሁ እኔን ተከተሉ በላቸው፣ አንተን ይከተሉ አለ። አንተን ሲከተሉ ጊዜ የእኔን ውዴታና ቅኑ መንገድን ያገኛሉ አለ። አያረለ። ስለዚህ በእኛና በእርሱ መካከል ያደረገው አሁን አምላክ አላህ ማንን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። በእርሳቸው ላይ ያንን ያዘዘውን የነቢያትን ሲያዝ የነበረውን በየጊዜ ያንን ኢስላምን ስንከተል ጊዜ የዛኔ ዘላለማዊ ህይወት እናገኛለን። ገብቶሃል? ከዘላለም ሞትም ትድናለህ። ይህን አላህ ሱብሓነሁ ወተዓላ የተናገረው አላህ ቃል በቃል ራሱ ይህን መንገድ ለተከተሉ ሰዎች በቀጣዩ ዓለም ያላቸውን የተስፋ ቃል ሲናገር ምን ይላል? ሱረት ሉቅማን ቁጥር 8 ላይ ቁጥር 6 ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ ሆንኩኝ አምላካቸው ነኝ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። ለእነዚያ አምነው መልካምን የሰሩ ሰዎች ገነትን ለዘላለም እንደሚኖሩባት ቃል ገብቼላቸዋለሁ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በሽር ያ ዑመር ብን አልኸጣብ እናስ ወቁል ኢነሁ ላ የድኹሉል ጀነተ ኢላ ነፍሱን ሙስሊማ። አንተ ዑመር ሆይ ሂድና በሰዎች መካከል ይህን ቃል አብስራቸው፣ እነሆ ገነትን ከሙስሊም ነፍስ ውጭ ሌላ ማንም ገነት አይገባባትም ብለህ ንገራቸው ይላል። እና አላህ ሱብሓነሁ ወተዓላ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ከሞት በኋላ ያለውን ህይወት ዘላለማዊ ህይወት ሰዎች ሊወርሱት የሚችለው ኢስላምን ሲከተሉ እንደሆነ ቃል በቃል ተናግረዋል። በነቢያት ሁሉ ዘመን ይህ ነበር ሲነገር የነበረው። አንድና ብቸኛ የሆነውን አምላክ በማምለክ ይሄ ነው ኢስላም ብሎ ማለት። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው ከተባለ አንድና ብቸኛ የሆነውን አምላክ በብቸኝነት አምልክ ነው። በእርሱ ላይ ቅንጣት ሌላ አካል አታጋራ ነው። መሲሁ ይሄን ነው ሲያስተምር የነበረው። እነ ሙሴም ይሄን ነው። ነቢዩ ሰለላሁ ዐለይሂ ወሰለም መጥተው በነቢያት መንገድ ይሄን ያስተማሩት። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሙስሊም ጌታ አምላካችን አንድ አምላክ ነው አሉ አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያ ሙዓዝ ብን ጀበል ኢነከ ተእቲ ቀውመን ሚን አህሊል ኪታብ ፈልየኩን አወል ማ ተድዑሁም አን የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ። አያቸው ሰዎችን ሲያስተምሩ ሲልኩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም አንተ ሙዓዝ ሆይ አሁን ወደ የመን ትሄዳለህ፣ በዚያም ላይ የምታገኘው አይሁድና ክርስቲያኖችን ነው። አደራ መጀመሪያ የምትጠራቸው አንድና ብቸኛ የሆነውን አምላክ አላህን እንዲያመልኩ ነው። ይሄንንም ከታዘዙ እኔ የእርሱ መልእክተኛና ነብይ መሆኔን አስተምር። ይሄንንም ከታዘዙ ለእርሱ ለዚያ ለአንዱ አምላክ በብቸኝነት ሶላትን እንዲሰግዱ እዘዛቸው። ይሄንንም ከታዘዙ በአመት ዘካ ወይም ምጽዋት እንዲያወጡ እዘዛቸው። ይሄን ከታዘዙ ጾም፣ ከዚያ ዘካ እያለ ይቀጥላል። ስለዚህ هذا هو الإسلام። ይህ ነው ኢስላም፣ የሰው ልጆች የመዳኛ መንገድ። አምላክ አላህ ከአዳም ጀምሮ እስከ መጨረሻው ትውልድ ድረስ ላለው የዘረጋው መንገዱ ይሄ ነው። ያንንም የሚሰብኩ ነቢያት የሚባሉን አስነስተዋል። መሲሁ ከነዚያ መካከል ነው። መሲሁ ወደ እውነተኛው መንገድ የአምላክን መንገድ ከሚያስተምሩ ጻድቅ ነቢያቶች መካከል አንደኛው ነው።
በሱ ዘመን ሰዎች የመሲሁን ዘመን መንገድ ካልተከተሉ አይድኑም ነበር። በአብርሃም ዘመን፣ በሙሴ ዘመን፣ በኢስሐቅ፣ በያዕቁብ በሁሉም ዘመን ልክ እንዲሁ አሁን ላለው ዘመን ነቢዩ ሰለላሁ ዐለይሂ ወሰለም ነው አላህ ሱብሓነሁ ወተዓላ ያስነሳው። በእርሳቸው መንገድ ላይ ስንከተል ጊዜ እስላምን ስንከተል የዛኔ የዘላለማዊ ህይወት እናገኛለን፣ ከዘላለማዊ ሞት እንድናለን ማለት ነው። ይሄ ነው። እሺ ወንድሜ በጣም አመሰግናለሁ። በሚገርም ትንተናን ያስተማርከኝ። ከስሮኝ ቅዱስ ቁርአንም በቤት ያለ ባይብል ማላነብና እንግዲህ አንድ ቀን በአንተ እንትን ውስጥ መጥቼ ሻዳ ሊይዝ እችላለሁ። እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥህ። እግዚአብሔር ትህትናውን ያሳየህ። በጣም አመሰግናለሁ ወንድሜ። ከታችኝ አመሰግናለሁ በጣም እሺ ወንድሜ። እሺ አብዱልከሪም አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነኝ አልሐምዱሊላህ። መስጂድ ላይ ስለሆነ አብዱልከሪም አለ አይደለ? በግሬ እዚህ እየደረሰ አለኛ። እንዴት ነህ? ደህና ነህ? አልሐምዱሊላህ ረብል አንተ ምን አይነት ስብከት ነው የሰማኸው? አላሁ አክበር። እሺ ክርስቲያኖች ስትገቡ ጊዜ ከሚረብሽ ቦታ ራቅ በሉ። እሺ አብዱልከሪም አለ። አብዱልከሪም ክርስቲያኖች ካላችሁ እየገባችሁ ማንኛውንም ጥያቄ መጠየቅ ወይም መወያየት የምትፈልጉ ከሆነ ተወያዩት። በጣም ጎበዝ ልጅ ነው። ወደ መስጂድ ላይ ነው አብዱልከሪም። በቃ ችግር የለም።